ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ስንል በትህትና እንጠይቃለን ማለት ነው። እንግዲህ ዛሬም እንደተለመደው በአንዳንድ ነገሮች መተናል ማለት ነው። ያው እንግዲህ ቪዲዮ በነገራችን ላይ 3 ቀን 4 ቀን ይሆናል ይሄ ቪዲዮ ከተወራ ወይንም አጀንዳ ከያዙበት፣ ግን እኔም ሀሳብ ልስጥ ብዬ ነው የመጣሁት ማለት ነው። እሱም ምንድነው ወዴት ነው ካላችሁ እንግዲህ ያው የሰው ቪዲዮ ስል እንደማይፈቀድ ሁላችንም እናውቃለን። በዩቲዩብ በጣም ሌሎ ላይ እንዳያችሁት ወይንም ድምጼን ታዳምጣላችሁ ብዬ ተስፋ አድርጋለሁ። እንግዲህ ሌላን በተመለከተ ሀሳብ ልሰጥ ነው የመጣሁት ማለት ነው። እውነት ለመናገር ላይ ገብተው እያወሩ ነበርኩኝ ማለት ነው፣ እየሰማውኝ ነበር። ነገር ግን መጨረሻ ላይ ወሬያቸው ብዙም ፈና አላረገኝም ነበረ። ወደ መጣላቱን ቤጤ ምናምን የተለያየ ስበሳቸው እየተነቃቀፉ ሳያቸው ጥዬው ወጣውኝ ማለት ነው ላይውን። እንግዲህ ሌላ እንደ ማንኛውም ስደተኛ ሴት ወይንም እንደኛ ስደትን የመጣች እህታችንና ያው በእጇ ላይ ሰው እንደጠፋ ከዛ ለረጅም ዓመታት ሳውዲ አረቢያ የቆየች እህታችንና ከዛ ባሻገር እንግዲህ ፋሲካ ዩቲዩበሯ የቡታጅራ ልጅ፣ በነገራችን ላይ ቡታጅራ ዩቲዩበሮች በዚሁ አጋጣሚ አንዳንድ ነገር ሰርተዋል። በዩቲዩብም ታዋቂነትን ያተረፉ እነሱ ናቸው። እንግዲህ ያው ሀብላ ሶሻል ሚዲያ ያመጣቻት እሷ ናት። በነገራችን ላይ ግን እሷንም አስጠፍተዋታል። በነገራችን ላይ ለካ ፋሲካ እውነት ነበራት፣ ግን ፋሲካን ማንም ሊረዳት አልቻለም። ፋሲካን ማንም ሊናገራት አልቻለም ማለት እንድታወራ አልፈቀዱላትም። ይኸው አስጠፍተዋታል ማለት ነው። እና ፋሲካ በእንደዚህ አይነት ነገር የሆነ ሰዓት ወታ ስትናገር በጣም ነበር የተናገሯት፣ ብሩ እንደጠፋ እንደገና ደግሞ በእንደዚህ አይነት ነገር መጠየቅ እንደማይፈልጉ ስትናገር ይሄ እና አቧሚራ የለ እነማን የለ ፋሲካን ጭፍጭፍ ነው ያደርጓት። በተለይ አቧሚራ የሚባል ዝተት ማለት ነው በጣም ነው የተናገራት። ምክንያቱም እሱ ርስቴት ገዝቷል እዛ ወደ ወሎ ማለት ነው። እና ብዙዎች ርስቴት ገዝቶበታል አቧሚራ ምናምን እያሉ ብዙዎች እያወሩ ነበር ማለት ነው። እና በዛም እንትን ያለ ግን እሱ አቧሚራ አላለችም። ፋሲካ ባይዘው አቧሚራ አላለችም። ማንንም ስም አልጠቀሰችም። ግን በጣም አንዳንዴ ብር ሲኖራችሁ የምታደርጉትን ነው የምታሳጡና እስከ መጨረሻ ቢሆንም ፋሲካን እንትነላታለው ጠበቃ ቁሜ ምናምን እያለ አቧሚራ ሲዝት ነበረ። ምን ሲል ነበር ብዙዎች። እንደገና ይሄ ወፍራሙ ሰውዬ አረንጓዴ ድሪያን የሚመስል የለበሰው ሰውዬ እሱ ራሱ በጣም ነው የተናገራት። ይሄን አብልቻት ይሄን አጠጥቻት እያለ ወንድ ልጅ በነገራችን ላይ እንደዚህ ሲሽለጠለጥ ነው አይመቸኝም። እና ብዙዎች ብቻ ፋሲካን ጨፍጭፏታል። ለካ ፋሲካ እውነት ነበራት። ፋሲካን አልተረዳናትም። ብዙዎች ቻናሉ ሪፖርት ይደረግ ሁሉ ያሉ ነበሩ። ባይዘው ቪዲዮውን አስጠፍተዋታል። ይሄን ታውቃላችሁ። ይቅርታ ጠይቃችሁ ቪዲዮውን አስጠፍተዋታልና ፋሲካ እውነት ነበራት። ስለዚህ እንግዲህ ሌላ ልትፈታ ወር ቀራት እያሉ ብዙዎች እንግዲህ እንቅልፋቸውን እየተው እስከ 3 ሰዓት እስከ 4 ሰዓት የተሳተፉበት ነበረ ማለት ነው። ነገር ግን እሱ ሁሉ ውሸት ነው ማለት ነው። ስለዚህ እንግዲህ ልጅቷ አሁን ያለችበት ሁኔታ አደጋ ላይ ነው ያለችው እና ያው ብሩ እንደጠፋ እየተነገረ ነው ማለት ነው። አይደለም 60 ሚሊዮን ብር ይቅርና አንድ ብር ራሱ ያለምንም ነገር ያጎዳል በነገራችን ላይ። ምክንያቱም ምን አለ መሰላችሁ ቤተሰብ በጣም ፈጽሞ ይሄ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። ይሄ አግባብ አይደለም በእውነቱ ከሆነ። ስለዚህ ይሄ ሁሉ ብር ተሰብስቦ ምናምን ለምንድን ነው ትክክለኛ መፍትሄ የማይናገሩትስ? ከዛ ባሻገር ብሩን ካጠፉት በቃ አጥፍተነዋል ብሩ የለም ማለት አለባቸው። ምክንያቱም እናትና አባቷ በጣም የሚያሳዝኑ ምስኪን ቤተሰብ ነው ያላት ጋይስ። ስለዚህ በዚህ ልክ እንደዚህ መሆን አግባብ ነው ብዬ አላስብም፣ እንደኔ ማለት ነውና የሰሩት ስራ ሁሉ በጣም ያስጠላል፣ በጣም ይደብራል። ስለዚህ ኦልሬዲ ብሩን በልተውታል ማለት ነው አይደል? ብሩን አጥፍተውታል። እና እናንተ ምን ትላላችሁ በዚህ ላይ ማለት ነው? አንዳንዴ እንደው ግርም ይሉኛል። ብር አውጡ ይላሉ። ብር ከወጣ በኋላ እንደዚህ ብሩን ክርሽም አድርገው የሚበሉት ነገር እኔ ምንም ሊገባኝ አልቻለም ማለት ነው ባይዘው። ስለዚህ በዚህ ነገር እናንተ እንዴት ታዩታላችሁ? ምን ትላላችሁ? ምናምን ነገር እኔ እውነት ለመናገር በጣም ደብሮኛል። በተለይ እናቷ በጣም ነው የሚያሳዝኑት። አባቷም እሷን እየጠበቁ አሁን እንደዛ ጭራሽ ስበሳቸው እየተጣሉ ምናምን ነገር እውነቴን ነው የምላችሁ። ምንም ራሱ በስርዓት ሲጠየቁ ራሱ በስርዓት አይደለም የሚመለሱ ያሉት። ምንድነው ሌባ ሁላ ማለት ነው እንዴ! እውነቴን ነው የምላችሁ። እነዚህ ባለሀብት ራሱ ይሄ አቧሚራ የሚባል ራሱ ማለት ነው። በእርግጥ እሱ ራሱ ርስቴት ባለ ርስቴት አይደል? እሱማ ዋው ያ ሰላም ለሱ ሽቲ የተመቸው ለሱ ነው። እናቴ እሱ በድሮ ጊዜ ሽቲውን ሸካክቶ ሻሻጣ ይሄው አሁን ርስቴቱን ከፍቶ ተቀምጧል ካገሩ ላይ። እንደዚህም እኮ አለ ግን በነገራችን ላይ ማለት ነውና
ያለው ነገር ይሄ ነው እላችኋለሁ ቤተሰቦቻችን። በተረፈ ግን ሌላ ምንድን ነው የምትሉት? እና ስለዚህ ትንሽ ፍትህ ሊጠየቅ ይገባል። ከዛ በሻገር ደግሞ ያጠፉትን ብር ራሱ መመለስ አለባቸው። እውነቴን ነው የምላችሁ፣ ብሩ መመለስ አለባቸው። እነሱ ኮሚቴዎች ናቸው ባይዘው ብሩን የበሉት ማለት ነው። ብሩን የበሉት ኮሚቴዎች ናቸው። ስለዚህ ወይ ብሩን ይመልሱ ወይ የሆነ መፍትሄ እንትን ይበሉ። አንዴ ሪስቴት አንዴ መንገስተው እዚህ ጋር ሰው ምን ያርጋቸው? የምር የደሃን ገንዘብ እንትን እያሉ የደሃ ገንዘብ እየሸከፉ እንደዚህ ማጥፋት ይሄ ፈን ያደርጋል ብዬ አላስብም። ወይ ልጅቱ ትለቀቅ ወይ ምን ትበል። ባይዘው ልጅቱ አደጋ ላይ ናት። ከኔ ጋር የነበሩት ተገለዋል ምናምን ስትል አለች ሲሉ በጣም ነው ያዘንኩት፣ እንደ ሰውኛ ማለት ነው እውነት ለመናገር። እና ቤተሰቦች ባይዘው እኔ ጋር ወፍ አለ፣ ወፎች እየተንጫጩ ምናምን ያሉ ስለሆነ ስለዚህ ያለው ነገር ይሄ ነው ማለት ነው። በተረፈ ሁላችሁንም ከልብ ነው እናመሰግነው። አክባሪው ያክብርልን ውድ ቤተሰቦች እና ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። የምር ነው የምለው፣ ሌላ የምለው ነገር የለም። እና ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ አድርጉ። በርፈ ሰላማችሁ ብዙ ትረፍረፍ ይበልልኝ። እናመሰግናለን። ታንኪዩ ብለናል። ያብለው በለው ደም የበለው በለው። ወይኔ ምንድን ነው እዚህ ጋር ግን ብዬላችኋለሁ። ዘመገረም ትላላችሁ ቤተሰቦች እና ይሄ ነው ያለው ነገር። ባይዘው በሌላ ቪዲዮ እመጣላችኋለሁ። ሰላማችሁ ብዙ ትረፍረፍ ይበልልኝ። እኛ ጋር ወፍ አለ፣ ዶሮ አለ፣ ጭጭጭጭጭ የሚለው በቃ መንጫጫት ነው ስራቸው፣ ዘመንጫጫት እና ይሄ ነው እላችኋለሁ። እናመሰግናለን። ሰላማችሁ ብዙ ትረፍረፍ ይበልልኝ። በሌላ ቪዲዮ እመጣለሁ ማለት ነው። ወይኔ ወፎች ሲያምሩ፣ ዶሮዎች ሲያምሩ